ብዙ ጊዜ ሰዎች የሚሰሩት ስህተት ምንድነው? ሸሚዝንና ካልሲን አንድ ላይ ያሰጣሉ። ከኮት ጋር ቢሆን ሞር የመድረቅ ቴንደንሲ አለ። አብሮነት ከሌለ ህይወት የመቀጠል ነገሯ ጣዕሟ ብዙም ደስ የሚል ነገር የለውም። አሁን ለምሳሌ አንድ ጫማ ኖሮ አንድን ጫማህን ከሌላ ሰው ጋር ሼር አድርገህ ማድረግ ካልቻልክ፣ አብረህ ልታደርገው ካልቻልክ በጣም ከባድ። አብሮነት አሁን ለምሳሌ ምግብ ልትበላ ከመዘጋጀት በፊት ዝም ብለህ አንድ ሁለት ሻይ ብትጠጣ በጣም ጥሩ ነገር ነው። ሻይ ስትፈልግ ደግሞ ዝም ብለህ አይደለ ቀዝቀዝ ያለ ውሃ ቀድመህ ብትጠጣ አብሮነት ለሰውነት ጤና ይሰጣል ማለት ነው። እና አብሮነትን በዚህ መልክ እረዳዋለሁኝ። አይመስላችሁም? የሚገርም ነው። ሰኒ እኮ የሀሳብ ማሳነሽ ነው። በምክንያት ከምግብ በፊት ውሃ ጥሩ። እኔ አብሮነትን የምረዳው እንዴት ነው ካላችሁኝ፣ ክረምት ብዙ ጊዜ አስቸጋሪ ነው። ልብስ አጥበህ ቶሎ አይደርቅልህ። አይታስተውለህ ከሆነ ቶሎ አይደርቅልህ። በመከራ ነው ትንሽ ፀሐይ ብልጭ የሚለው እና ብዙ ጊዜ ሰዎች የሚሰሩት ስህተት ምንድነው? ሸሚዝንና ካልሲን አንድ ላይ ያሰጣሉ። ከኮት ጋር ቢሆን ሞር የመድረቅ ቴንደንሲ አለ። አይተህ ከሆነ ከኮት ጋር ቢሆን ቶሎ ይደርቃል ካልሲ። ግን ሰዎች ባለማስተዋል ምን ያደርጋሉ? ከካልሲ ጋር ሸሚዝ አብሮ ያሰጣሉ እና ጊዜያቸውን ነው የሚያቃጥሉት። ገብቷል? ምንም ውጤት አይመጣም፣ ፋይዳ የለውም፣ እርባና ቢስ ነው የሚሆነው። ስለዚህ ምን ከምን ጋር ነው የሚሄደው የሚለውን አብሮነት ማለት ገብቶሃል? እሱ ላይ ትንሽ ሰዎች እንትን ቢያደርጉ ጥሩ ነው የሚል አተያይ አለ።